ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀመሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዕለተ ሐሙስ ከያዝናቸው ፕሮግራሞች መካከል በመጀመሪያ ክፍል እንግዲህ ሰፋ ላለ ደቂቃ የፖርቱጋል ብሔራዊ ቡድንን ትኩረት ባደረገ መልኩ ከዓለም ዋንጫ በፊት የእያንዳንዱን ብሔራዊ ቡድን ቅድመ ጨዋታ ቅድመ የዓለም ዋንጫ ዝግጅት የራሳችንን ግምትና እይታ ባስቀመጥንበት አባ ከእናንተ ጋር ሰፋ ላሉ ደቂቃዎች ጥሩ የመወያያ አርዕስት አንስቶ ቆይታ አድርጓል። የመጀመሪያ ክፍል ቆይታችን የነበረው በፖርቱጋል ብሔራዊ ቡድንን በተመለከተ አባ የራሱን እይታ ወደ እናንተ ተደራሽ ያደረገበት ፕሮግራም ነው። በጣም ምርጥ ፕሮግራም ነው። ወደኋላ መለስ ብላችሁ እንድታደምጡት እየጋበዝን ሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው ኢንሳይድ አንፊልድን በተመለከተ የዝውውር እቅዶችን ትኩረት እናደርጋለን። በሁለተኛ ክፍል የምንመለከተው ጉዳይ ነው። በሶስተኛ ክፍል ማንቸስተር ዩናይትድ በድጋሚ ለሌላኛው ዝውውር ቀልጣፋ እንቅስቃሴ እያደረገ ነው የሚገኘው። ይህንን ተከትሎ ማንቸስተር ዩናይትድን የተመለከተ የዝውውር መረጃ አለን። በተጨማሪም በአራተኛ ክፍል በቀጥታ ትኩረታችን ሎስ ብላንኮሶችን ይሆናል። የሪያል ማድሪድ ደጋፊ የሆናችሁ ማድሪዲስታን ነጩን ቤት ለምትደግፉ የእግር ኳስ ቤተሰቦች አስደናቂ መረጃዎች አሉ። ማድሪድ የእንግሊዝ ክለቦችን አዳክሞ ራሱን የሚያጠነክርበትን ከባድ ፕሮፖዛል ይዞ ወደ እንግሊዝ ምድር መምጣቱንም በስፋት እየተገለጸ ነው። ማድሪድን በተመለከተ የምናነሳው ዝውውር መረጃ ይኖረናል። በተጨማሪም በመጨረሻ ክፍል ትኩረታችን የሚሆነው ማንቸስተር ሲቲ ትናንት ምሽት ያቀረበው ኤሌት አንደርሰን የውል ማፍረሻ ክፍያ ተቀባይነት አላገኘም። በኖቲንግሃም ፎረስት በኩል ውድቅ ተደርጓል፣ ግን ድርድሮች ቀጥለዋል። ይህንን በተመለከተ የመጨረሻው ክፍል ፕሮግራማችን ትኩረት የሚያደርገው ይሆናል። ስለዚህ ከእናንተ ጋር በዕለተ ሐሙስ የሚኖረን ቆይታ በእነዚህ በርከት ባሉ ፕሮግራሞች ነው። አጠር ያሉ መረጃዎችን በማድረስ ከእናንተ ጋር ዕለተ ሐሙስን አብረን በጋራ የምንቆይ ይሆናል። በሁለተኛ ክፍል ትኩረታችን እንግዲህ ከኢንሳይድ አንፊልድ መረጃዎች ስንጀምር የመጀመሪያው ነጥብ ለመወያያነት በዝውውር መረጃ ከመጀመራችን ቀደም ብሎ ማንሳት ያለብን አንድ የመረጃ አፕዴት አለ። ዛሬ በይፋ በመርሲሳይድ አንዶኒ ራዮላ የ2 ዓመት ኮንትራታቸውን የሚፈርሙበትና ይፋዊ ትውውቅ የሚያደርጉበት ቀን በመሆኑ ዛሬ እንግዲህ በእጅጉ ይጠበቃል። ራዮላ በአንፊልድ በሊቨርፑል የትሬኒንግ ማዕከልና ይፋዊ የትውውቅ ቀን ይሆናል ከሙሉ ደጋፊዎች ጋር። ቀጣዩ የሊቨርፑል ሄድ ኮች መሆኑን የሚረጋገጥበት ይፋዊ የዛሬ ኦፊሻል ስቴትመንት የሚደረግበት ቀን በመሆኑ የተለያዩ ጉዳዮች ቀደም ብሎ እየወጡ ነው የሚገኙት። ከነዚህ መካከል እንግዲህ ከወዲሁ ራዮላ ወደ ኃላፊነት መምጣታቸውን ተከትሎ በዝውውር ገበያው ላይ የክለቡን ስትራክቸራል ሁኔታዎችን ጠለቅ ብለው እንግዲህ በነዚህ አጠር ያሉ ጊዜያት ውስጥ የተወሰኑ ሂደቶችን መመልከት ችለዋልና በነገራችን ላይ በጣም የሚያስገርመው ጉዳይ ራዮላ ከሊቨርፑል ኃላፊዎች ከዚህ በፊት ገልጬላችሁ ነበር። ባገኙት ዋስትና መሰረት የድርድሩን ሁኔታ በተቀላጠፈ መልኩ ወይም በፍጥነት እንዲጠናቀቅ መደረጉን ተከትሎ ለክለቡ አስፈላጊ ናቸው፣ ቁልፍ ናቸው የሚሉትን ተጫዋቾች ከክለቡ ኃላፊዎች ጋር መነጋገር ወይም የተወሰኑ ነጥቦች ላይ መወያየት ከጀመሩ እንግዲህ ሊጉ ሳይጠናቀቅ እንደሆነ ነው እየተነገረ የሚገኘው። በጣም የሚያስገርም መረጃ ነው። እንግዲህ የሊቨርፑል ኃላፊዎች ቀደም ብለውም ጉዳዩን ሂደቱን መንገድ ማስያዝ መጀመራቸውም አሁን ላይ በስፋት እየተገለጸ ነው የሚገኘው እና ከነዚህ መካከል እንግዲህ ክለቡን በብዙ መልኩ ሊረዳ የሚችል ትልቁ ጥገናዊ ለውጥ ሊያደርጉት
ካሰቡባቸው ዲፓርትመንቶች መካከል የመጀመሪያው ቅድሚያ የሚሰጠው ከዚህ በፊት ስናነሳላችሁ እንደነበረው የዊንገር ጉዳይ እንደነበር የአርነ ስሎትም ጥያቄም ነው፣ የክለቡም ክፍተት ነው፣ የሳላም መልቀቅ ነው። በርካታ ምክንያቶች አሉ። በእርጋታ ግን ሙሉውን ሳመር በመመልከት በተሻለ ኳሊቲ ሁለት ዊንገር ማስፈረም እንደሚቻል በመረዳት ነገር ግን አሁን ገበያው በአንገብጋቢ ሁኔታ እየተጣጣፈ የሚገኘው የ6 ቁጥር ተጫዋች ዲፓርትመንትን ለማስፈረም በመሆኑ ሊቨርፑል አግሬሲቭ ሆኖ የአምናው አይነት ከፍተኛ ክፍያ ዝውውሮችን ሃይጃክ እስከ ማድረግ ይላል ሁኔታዎችን በትኩረት ለመመልከት የ6 ቁጥር ቦታን ቅድሚያ ሰጥተዋል ከዊንገር ይልቅ። በእርግጥ የዊንግ ተጫዋቾችን ለማስፈረም የሚደረገው ድርድር አሁንም እንደቀጠለ ነው። ግን የ6 ቁጥር ቦታ ልክ እንደ ዊንግ ተጫዋች በአንገብጋቢ ሁኔታ በክለቡ በቀጣይ እቅድ ውስጥ ትኩረት የተሰጠው ምናልባት ግንባር ቀደም ሊቨርፑል በዲፓርትመንቱ ላይ በዚህኛው የዝውውር መስኮት ሊያስፈርማቸው ከሚችላቸው ዲፓርትመንቶች መካከል ዊንግ እና የሚድፊልደር ጉዳይ የማይቀርና በፍጥነት የክለቡ በተለይ የሚያስፈርማቸው ተጫዋቾች ከዓለም ዋንጫ ውድድር ውጭ የሆኑ ከሆነ የበለጠ ለፕሪሲዝን ዝግጅትና ለራዮላ የተቀናጀ ቡድን ዝግጅት አስፈላጊ ስለሆነ አፋጣኝ የሆነ ምላሽ እንዲሰጥም ተደርጎ ነው እንግዲህ በተሻለ ሁኔታ ክለቡ በዚህ ዙሪያ እየሰራ መሆኑን ዛሬ ከአሰልጣኙ ኦፊሻል ስቴትመንት በኋላ ምናልባት በሳምንቱ መጨረሻ ቅዳሜና እሑድ ልንሰማቸው ልናደምጣቸው ከምንችላቸው ጉዳዮች መካከል የዊንግ እና የሚድፊልደር ጉዳይ በጣም በሊቨርፑል ቤት ገፍተው እየሄዱበት እንደሆነ ተሰምቷል። ከነዚህ መካከል እንግዲህ የላሚን ካማራ ጉዳይና የመሐመዱ ሳንጋሬ ጉዳይ አሁን ከዋርተን የበለጠ ክለቡ ትኩረት እንደሰጠና አሁን ያለው የአማካይ ክፍል ለውጥ ሳይሆን ግንባታ ለውጥ ወይም ተጫዋች በመሸኘትና በመተካት አዲስ ሌላ ትራንዚሽን ሳይሆን ክለቡ የሚያስፈልገውን ጥገና ለማድረግ አንገብጋቢ የሆነ ዴብዝ የሚያስፈልገው የ6 ቁጥር ቦታ መሆኑን ተረድተው የበለጠ እዚህ ቦታ ላይ ትኩረት በማድረግ ተጫዋቾችን ለማስፈረም አሁን ላይ በተለይ ፋይናንሻሊ ሊቨርፑል ከፍተኛ ኢንቨስትመንት የማይጠበቅበት በተሻለ ክፍያ ነገር ግን ቶፕ ኳሊቲዎችን የሚያገኝበትን ስትራቴጂ ለመጠቀም ካልሆነ እንደ አስፈላጊነቱ ትላልቅ ዝውውሮች ላይ ለመግባት እንደታቀደ ተነስቷል። አሁን ላይ ግን የመሐመዱ ሳንጋሬና የላሚን ካማራ ጉዳይ ግን በሊቨርፑል ቤት ምናልባት ለአንድ ተጫዋች ከሚከፈል 80 ሚሊዮን ፓውንድ ለሁለት ተጫዋች በእንደነዚህ አይነት ክፍያዎች የበለጠ ቦታው ላይ ተፎካካሪነት መፍጠር፣ ዴብዙን ማሳደግ፣ በሁሉም ውድድሮች ለሚያደርጉት ተሳትፎ በቂ የሆነ ስብስብ እንዲኖራቸው ፋይናንሻሊ መረጋጋት የሚፈጥር ዴብዙንም የበለጠ የሚያጠናክርና በቦታው ላይ አማራጭ የሚፈጥር ኢላማ ተደርጎ እንግዲህ የነዚህ ሁለት ተጫዋቾች ጉዳይ አሁንም ዛሬም በትላልቅ ታዋቂ የዝውውር ዘጋቢዎች እየወጣሉ የሚገኙ ፍሎሪያን ፕለተንበርግ በስካይ ጀርመኒ ትናንትና በነበረው የላይቭ ቆይታ የሁለቱን ስም አሁን በሊቨርፑል ኃላፊዎች ዘንድ ከዋርተን የበለጠ አስፈላጊው ኳሊቲ ሊቨርፑል ፓሰር ሳይሆን ሞር ዲስትሮየር እንደሚያስፈልገው የክለቡ ኃላፊዎች ከአዲሱ አሰልጣኝ ጋር እንደነዚህ አይነት መመዘኛዎች ላይ መነጋገራቸውም ተሰምቷል። የበለጠ ደግሞ የአግሬሲቭ ኢንቴንሲቲ አካል ብቃትን ያማከለ እግር ኳስ ለመጫወት የነዚህ ሁለት አማካዮች አስፈላጊነት በአንገብጋቢ ሁኔታ እንደሆነ ቅድሚያ እንደሚሰጠውና የበለጠ ደግሞ ሊቨርፑል ትናንት ምሽት ኦፊሻሊ አስደናቂና በጣም መጠኑ ባይነገርም ግን በጣም ከፍተኛ የሆነ የኮንትራት ሂደት ለዶሚኒክ ሶቦስላይ ኦፊሻሊ አቅርቧል። ተጫዋቹ ምናልባት እምቢ የማይለው አይነት ካልሆነ ይሄን ኮንትራት ውድቅ የሚያደርግ ከሆነ ሶቦስላይን በዚህ ሻመር የመሸጥ ስትራቴጂ ቁርጠኛ የሆነ አቋም ግን አሁን ባለው ሁኔታ ሲታይ ተጫዋቹም የመፈረሙ ድል እየሰፋ የበለጠ ደግሞ ተስማሚ የሆነ ኮንትራት ማቅረባቸው ተሰምቷል። ሁለቱ ዲፌንሲቭ ሚድፊልደሮች ላይ ያለው ትኩረት የበለጠ ከፍ ብሏል። አሁን ከዋርተን ይልቅ በአስገራሚ ሁኔታ እቅዶች ተቀይረው ሁለት ዲስትሮየር የማስፈረም ስትራቴጂ ምክንያቱም የዋርተን ክፍያ ፓኬጁ እንደሚባለው ከሆነ
እስከ መጨረሻ ድረስ የነበሩ አፕዴቶች እስከ 78 ሚሊዮን ፓውንድ ገደማ ይሄዳል። እስከነ አዶንሱ ተጨማሪ ክፍያ 65 ሲደመር ወደ 12 13 ሚሊዮን ፓውንድ ነው። እንደነዚህ አይነት ክፍያዎችን ሪስክ ከመውሰድ የበለጠ በሁለት አማካዮች ቦታውን የመጠገን የረጅም ዓመት ፕሮጀክትን መገንባትን አሁን ስትራቴጂካል የተያዘውና የበለጠ ይሄ ጉዳይ ምናልባት በቀጣይ ቀናት በተለይ ከቀጣይ ሳምንት ሰኞ አንስቶ በጣም በሰፊው ልንሰማ ከምንችላቸው ጉዳዮች መካከል የዚህ የዲፌንሲቭ ሚድፊልደር ጉዳይ አሁን አንገብጋቢነቱ በጣም ከፍ ብሏል። ሁለቱ ተጫዋቾች ግን በሊቨርፑል ቤት የበለጠ ኦፕሽናቸው እነዚህን ሁለት ተጫዋቾች ሆኗል። አንዱን ማስፈረም አይደለም፣ ሁለቱም ማስፈረም ነው። ምክንያቱም ለሁለቱ ክፍያ የሚወጣው ለአንድ ተጫዋች ከተመደበው በጀት ጋር እጅጉንም ተቀራራቢ መሆኑን ተከትሎ አሁን ላይ የዝውውሩን ሂደት የስኳዱን ጥንካሬ ጉዳዮችን ለማስፋትና በዘላቂነት ረጅም ጊዜ የተጠናቀቀ ቡድን ለቀጣይ የዝውውር መስኮቶች የማይንከራተት ስብስብ ለማድረግና ትራንዚሽኑን በዚህ የዝውውር መስኮት ለማጠናቀቅ እንግዲህ እስካሁን ባሉ መረጃዎች ከሆነ 320 ሚሊዮን ፓውንድ ከተጫዋቾች ሽያጭ ጋር ተያይዞ ኦፊሻሊ በፌኒ ስፖርት ግሩፕ የበላይ ጠባቂዎች እንደጸደቀ እየተነገረ ነው የሚገኘው። ከነዚህም የዝውውር ሂደቶች መካከል የመጀመሪያው ጉዳይ የዲፌንሲቭ ሚድፊልደሩ ሂደት እንግዲህ የበለጠ ትኩረት ስቧል። ይሄ የመጀመሪያው መረጃ ነው። ሁለተኛው እንግዲህ ትናንትና ምናልባት በብዙ ሶሻል ሚዲያዎች በኤክስ በኢንስታግራም በበርካታ ሶሻል ሚዲያዎች ፌስቡክ ላይ ምናምን ተመልክታችሁ ይሆናል። ያን ዲያሞንዴ ከአርኤምሲ ስፖርት የፈረንሳይ ዕለታዊ ታዋቂ ሚዲያ ጋዜጣ ቆይታ አድርጓል። ኢንተርቪው ላይ እንግዲህ ተቀንጭቦ የወጡ በርካታ ውይይቶች አሉ። ሙሉውን ኢንተርቪው ባለመለቀቁ ምክንያት ጉዳዮች እያወዛገቡ ነው። ግን የያኒ ዲያሞንዴ ጉዳይ ፓሪስ ሴን ጀርሜን አሁን ላይ ኦፕሽኑ ሰፊ ስለሆነ አንዱ ጠንካራ ፈላጊ ሊሆን ይችላል እንጂ እዚህ ተጫዋች ላይ ባሉ አቋሞች መሰረት ከሆነ ሊቨርፑል አሁንም የማስፈረም እድሉ በእጅጉ ከፓሪስ ሴን ጀርሜን ሰፊ ነው። ይሄ ተጫዋች በቀጣይ የቀዮቹ ማሊያ መልበሱ እድል ሰፊ ነው። ምክንያቱም ተጫዋቹ ወደ ፒኤስጂ ቢሄድ እንደ በርካታ ይሄን ዘገባ ይዞ እንደሚወጡ ዘጋቢዎች ከሆነ ወደ ፒኤስጂ ከሄደ የቦታ ፉክክር ይጠብቀዋል። አስተማማኝ ጌም ታይም የለም። አሳምኖ ቋሚ መሆን ነው። ነገር ግን ወደ ሊቨርፑል ቤት መምጣቱ ትልቁ ዋስትና ምንድን ነው? በቦታው ላይ ቀጥተኛ የቋሚነት ዋስትና ስላለው ጌም ታይሙን፣ እድገቱን፣ ብቃቱን ትኩረት በማድረግ የበለጠ ወደ አንፊልድ ለመምጣት ተጫዋቹም እንደሚፈልግ አንዳንድ ዘጋቢዎች ይዘግባሉ። ሌሎቹ ደግሞ እስካሁን ድረስ ምንም አይነት ውሳኔ አልተላለፈም። ግን ከዓለም ዋንጫ በፊት ያኒ ዲያሞንዴ ማረፊያ ይለያል ማለት ነው። ያኔ እንግዲህ ጉዳዮች በስፋት የሚታወቅ ይሆናል። አሁንም ድረስ ግን ሊቨርፑል ዲያሞንዴ ማስፈረሙ የማይቀር ነው ማለት ገፍቶ ይሄዳል። ግን እንደሚባለው በ100 ሚሊዮን ዩሮ ገደማ አይሆንም፣ ከዛ በታችን ክፍያው ሊሆን የሚችለው እና ምናልባት የዲያሞንዴን ዝውውር ካጠናቀቁ በኋላ ተጨማሪ ትኩረታቸው ዊንግ ላይ በተለይ የግራው የሜዳ ክፍል ላይ ሊሆን የሚችለው ባርኮላ ነው። እሱ ግን በፍጥነት እንደ ዲያሞንዴ የሚደረግ ዝውውር አይደለም። በጊዜ ሂደት ግን ሁለት ዊንግ መፈረሙ ወደ አንፊልድ የማይቀር ነው። የመጨረሻው ጥቆማችን የሚሆነው እንግዲህ ሴንተር ባክ አሁን ላይ በሊቨርፑል ኃላፊዎች ዘንድ ሁለት ሴንተር ባኮች በቅድነት ተይዘው እንግዲህ በተለያየ መልኩ የክለቡ ሪክሩትመንት አባላት የምልመላ ውጤታቸውን እየከለሱ ነው የሚገኙት። ሁለቱም እንግዲህ ጠንካራ ኤክስፒሪየንስ ያላቸው በአስተማማኝ እድሜ ላይ የሚገኙ ብቃታቸው አስተማማኝ የሆነ የበለጠ ደግሞ የሊቨርፑልን የመሀል ተከላካይ ስፍራ የኢብራሂም ኩናቴን ቦታ ለመተካት ቅድሚያ የተሰጣቸው ሁለት ሴንተር ባኮች ናቸው። ከዚህ በፊት አድምጣችሁ ከሆነ ስሎት በሊቨርፑል ቤት እያሉ ቫን ሄካ፣ ሚኪ ቫን ደ ቬን ተቀዳሚ የሊቨርፑል ኦፕሽኖች ነበሩ፣ የብራይተን እና የቶትና። ግን አሁን ጉዳዮች ተቀይረው እንግዲህ ሁለት ሌላ ዜግነት ያላቸው
25 እና 26 ዓመት ላይ የሚገኙ ጠንካራ የፕሪሚየር ሊግ ኤክስፒሪየንስም ያላቸው የበለጠ ደግሞ በቡንደስሊጋው ጥሩ ቆይታ ያደረጉ ሁለት ሴንተር ባኮች ላይ የሊቨርፑል አይኖች አርፈዋል። ከሁለቱ አንዱን ለማምጣት ግን ከበስተጀርባ ሂደት መጀመሩንም ኦፊሻሊ እየተረጋገጠ መጥቷል። አሁን በዛሬ በነገ በሚኖረው የትላልቅ የዝውውር ዘጋቢዎች ለምሳሌ እነ ቤን ጃኮብስን እነ አሌክስ ኮክን እነ ፋብሪዚዮን የበለጠ ግን ዴቪድ ኦርኒስተንን ጠብቁት በእነዚህ ሁለት ሴንተር ባኮች የዝውውር ሂደት። ይህንን ልክ እንደ ስሎት ስንብት እንደ ራዮላ ቅጥር አሁንም ልንገራችሁ፣ በቀጣይ 48 ሰዓት የሁለቱ ሴንተር ባኮችን ስም በቀጥታ በግዙፍ የዝውውር ዘጋቢዎች መሰማቱ የማይቀር። አንደኛው ኢላ ዛባርኒ ነው። የቀድሞ የራዮላ ሴንተር ባክ አሁን በፒኤስጂ የሚገኝ የጌም ታይም እጥረት በትላልቅ ውድድሮች በትላልቅ ጨዋታዎች ላይ የቋሚነትን ስፍራ ማጣቱን ተከትሎ ይሄ ዩክሬናዊ ተጫዋች የፒኤስጂን በር እየተመለከተ ነው። የበለጠ ደግሞ ከራዮላ ጋር አብሮ መስራቱና በበለጠ ለሊቨርፑል የሴንተር ባክ ክፍተት ለሚስተዋሉ ችግሮች መብቴ ይሆናሉ ተብሎ ከተያዙ ሴንተር ባኮች ውስጥ ግንባር ቀደም ሆኗል። ይሄ ግን ከራዮላ ሹመት ጋር የመጣ አዲስ ሂደት ነው። ምክንያቱም የተጫዋቹ የሴት ፒስ ጥንካሬ፣ የግራውንድ ዱዌል ጥንካሬ ሊቨርፑል ባለፉት ዓመት በተለይ የተጠናቀቀው የውድድር ዓመት የክለቡ ትልቁ ችግር የነበረው የቆሙ ኳሶች የመከላከል ጥንካሬ ነው። አሁን እንግዲህ የራዮላ ኮቺንግ ስታፍ በስሎት ኮቺንግ ስታፍ አይነት አይደለም የሚቀጥለው፣ ሌላ ስትራቴጂ ነው። የበለጠ ግን በቦታው ላይ ጠንካራ የኩናቴም ተተኪ በበለጠ ኤክስፒሪየንስ ቀጣይ ዓመት ሊቨርፑል የመጨረሻ ከቫንዳይክ ጋር የሚኖረው ቆይታን የውድድር ዓመት ስለሆነ ህይወት ያለ ቫንዳይክን አዳፕት ለማድረግ የ2026/27 ሲዝን አንዱ ትራንዚሽን ስለሆነ የበለጠ ኤክስፒሪየንስና አሁን ፒክ ላይ የተገኘ ተከላካይን ተመራጭ ስላደረጉ ኢላ ዛባርኒ የመጀመሪያ ተቀዳሚ ኦፕሽን ነው። በሌላ በኩል ደግሞ ክለቡ ለ2 ዓመት ተከታታይ ሲከታተሉ የነበረው በርካታ ጊዜ ድርድር የተደረገው ከጥቂት ሳምንት በፊት ይህም መረጃ ጠቁሚያችሁ ነበር። የተጫዋቹ ተወካዮች ከነቤተሰቡ ተጫዋቹ ጭምር ባለፈው በፈረንጆቹ አዲሱ ዓመት ጃንዋሪ ላይ ኤግዝ ትሬኒንግ ማዕከል ተገኝተው ጎብኝተው እንደውም አንዳንድ ዘገባዎች ከሆነ የዊዛ አይነት ስትራቴጂ የተጠቀሙበት ጀርመናዊ ሴንተር ባክ ኒኮላስ ሸልተርበርግ ነው። ይሄ ተጫዋች እንግዲህ በሊቨርፑል ራዳር ውስጥ ከተያዘ 2 ዓመት ሆኖታል ነው የሚባለው። 2 ዓመት ሙሉ የተከታተሉት ተጫዋች ነው። እንደውም ይሄ የኤግዝ ጉብኝት በኋላ ነው ሄዶ በዶርትመንድ ኮንትራቱን ያደሰው። ግን በሚያስገርም ሁኔታ ዶርትመንድ ኮንትራቱን ባደሰበት ወር ውስጥ ሪሊስ ክሎዙን እስካሁን ድረስ አክቲቭ አድርጎ ነገር ግን ሪሊስ ክሎዙ የሚቆየው እስከ ጁላይ 15 ነው። የዝውውር መስኮት የሚከፈተው ጁን 15 ነው። እስከ ጁላይ 15 ይቆያል የሚሉ ዘጋቢዎች እንግዲህ ከወደ ጀርመን በስተዋል። ለአንድ ወር ከዝውውር መስኮቱ ተከፍቶ ያ ሪሊስ ክሎዝ አክቲቭ የሚሆነው 60 ሚሊዮን ዩሮ ነው። ከዛም በኋላ ያ ሪሊስ ክሎዝ ዴድላይኑ ካለቀ አንድ ክለብ ፈልጎ ከመጣ ዶርትመንድ ኮንትራቱን ነው የሚሸጠው። ሪሊስ ክሎዝ የለውም፣ 100 ሚሊዮን ዩሮ ማለት ይችላል። ስለዚህ ይህ ስምምነት ስላለ በሰሞኑን ትሰማላችሁ መረጃዎችን ከምልበት ምክንያቶች መካከል አንዱ ይሄ ነው። ጊዜው አጭር ስለሆነ የአንድ ወር እድሜ ብቻ ሪሊስ ክሎዙ ስላለና 2 ዓመት የተመለመለ ሴንተር ባክ ስለሆነ የበለጠ አሁን 25 ዓመቱ ላይ ነው የሚገኘው ኒኮላስ ሸልተርበርግ። ቨርሳታይል ነው፣ እንደ ፉል ባክ መጫወት ይችላል። የበለጠ ሴንተር ባክ በግራፍ ሴንተር ባክ የሚጫወት ነው። ለቀጣይ የክለቡ ግንባታ አስተማማኝ፣ በተለይ ደግሞ ከተመለከትኳቸው ዝርዝር ጉዳዮች መካከል የተጫዋቹ የድሪብል ስኪል ፔኔትሬሽን የምታስታውሱ ከሆነ ማርኮስ ሴኔሲ በጣም በእጅጉ ለራዮላ በርንማውዝ ቢልዳፕ ሁነኛ ተጫዋች ነበር። የተረጋጋ በተለይ ላይን ብሬኪንግ ፓሱ አሁን የቫንዳይክ እድሜ መክፋት ከእድሜ ጋር ተያይዞ የሚመጡ የብቃት መውረዶች ስለሚኖሩ እንደነዚህ አይነት ቴክኒካል አፕሮቾች በበርንማውዝ ቤት በነበራቸው የራዮላ ቆይታ አስፈላጊ ስለሆነ ስትራቴጂካሊ ይሄን ጉዳይ በሊቨርፑል ለመድገም እንግዲህ የነ ሾልተርበርግ አይነት ቴክኒካሊ የጎለበቱ ሴንተር ባኮችን ይፈልጋሉ። አሁን ሊቨርፑል ቀደም ብሎ
ትልቁን ጭንቀት ትልቁን ዕዳ ያቀለለው የጀረሚ ዣኩዌትን ዝውውር ማጠናቀቁ ነው። ምክንያቱም ይሄ ሴንተር ባክ አሁን ላይ በቀጥታ ወደ ቋሚነት ላይመጣ ይችላል፣ ግን እንደሚባለው በራዩ ላይ ተከላካይ ስፍራ የሚያስፈልጉ መመዘኛዎች ሁሉ ኬፓብል ነው ይባላል በብዙ መመዘኛዎች። ግን እድሜና አሁን ሊቨርፑል ከሚፈልገው እድገት አንጻር በቀጥታ ወደ ቋሚነት አምጥቶ ኃላፊነት ለመረከብ ትንሽ ብስለትም እድገትም ስለሚያስፈልግ ተለዋዋጭ በሆነ ሮቴሽን ነው ይሄ ሴንተር ባክ የሚጫወተው። ስለዚህ የበለጠ በኤክስፒሪየንሱም በእርጋታውም የሚያግዝ ሴንተር ባክ ስለሚፈልጉ የኩናቴንም ተተኪ በገበያ ላይ ማግኘት ስላለባቸው የበለጠ ደግሞ ጎሜዝም የመልቀቅ እድል ስላለው ይህንን ተከትሎ እንግዲህ ኒኮላስ ሾልተርበርግ ተቀዳሚ ኦፕሽን ነው። ስለዚህ የዛባኒና የሾልተርበርግን ከሁለት አንዱን የሚመርጡበትም የሴንተር ባክ እቅድ ነው። በአጠቃላይ እስካሁን ድረስ ባለፉት 24 ሰዓት ከሊቨርፑል ጋር ስማቸው ተያይዞ በተለያዩ መመዘኛዎች ከቀረቡ የዝውውር እቅዶች መካከል እነዚህ ተጫዋቾች በአብዛኛው ትኩረት ተሰጥቷቸዋል። ግን እንደነ ቤን ጃኮብስ ዘገባ ከሆነ ደግሞ አንዳንድ ያልተጠበቁ ግን ከፍተኛ ክፍያ የሚከፈልባቸውም ዝውውሮች ይኖራሉ የሚሉ ግምቶች አሉ። በነገራችን ላይ አንድ ጉዳይ ላስታውሳችሁ። በፈረንጆች ማርች ወር ላይ አንድ ፕሮግራም ሰርተን ነበር ስለ ሞርጋን ሮጀርስ። አንድ በበኩሌ ከመመለከታቸው ተደጋጋሚ መረጃዎች ሁለት ዊንገር ካላስፈረሙ አንድ ዊንገር እና አንድ ቨርሳታይል ተጫዋች የሚሏት ዘገባ መደጋገሟ ምናልባት ሞርጋን ሮጀርስ ለአግሬሲቭ ሆኖ ሊገቡ ይችላሉ። በተለይ ከግራ ክንፍ ፖዚሽን ጋር ተያያዥ ሆኖ የበለጠ ይሄ ተጫዋች አሁን ላይ ወደ አርሴናል የሚሄድ እድሉ ሰፊ ነው። ግን ሊቨርፑል የዚህ ተጫዋች አድናቂ ነው ይላሉ፣ ፈላጊ ነው ብለው አያውቁም። ነገር ግን ቨርሳታይል ተጫዋች በሚለው ከአንድ ዊንገር ጋር አንድ የፊት መስመር ሁለገብ ተጫዋች በማለት የሚገልጿቸው ጉዳዮች ምናልባት ትኩረታችንን በተወሰነ መልኩ ስቧል። ግን በቀጣይ የምንመለከተው ነው የሚሆነው። በአጠቃላይ እስካሁን ድረስ የወጡ ተጨባጭ መረጃዎች በእነዚህ ተጫዋቾች ዙሪያ ነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በማንቸስተር ዩናይትድ የዝውውር ሂደት በድጋሚ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።